እጅግ የምወዳችሁ የማከብራችሁ የቻናሌ ቤተሰቦችና አዳዲስ ተመልካቾቼ እስቲ ልመርቃችሁ። ደካማ ጎናችንን አውቀው ድክመቶቻችንን በደንብ ፈትሸውና በስነ ስርዓቱ ጠንቅቀው አውቀው ከደካማ ጎናችን ጋር ተመሳስለው አሉልን ስንል ከሚሸሹን ያዝናቸው ስንል ከሚለቁን ይልቁንም የኛ ደስታ ከማያስደስታቸው የኛ ሐዘን ሐዘናቸው ካልሆነ የኛ የሆነ ነገር ሁሉ ሊነጥቁን ቆርጠው ከተነሱ ከእንደዚህ አይነት እስስት ከሆኑና ዘላለም ዓለማቸውን በእኛ ሕይወት ውስጥ ጥገኛ ሆነው ከሚኖሩ ከእንደነዚህ አይነት ጓደኞች ፈጣሪ ሁላችንንም ይሰውረን። የብሩኬንና የሃይሚን ፍቅር ልጅነት እያጠቃው ይመስላል። ለምን ካላችሁኝ ወንዶቹን ተመልከቷቸው። ተመልከት። አማርኛ አይገባም እንዴ? ስርዓት ያዘሽ ምንም አታመጣ ምንም አትፍጣ ምናምን አትበል። ምንድነው ብልግና ነገር ነው? ዝባልግ አይታል ስራ ነው አያደበራ አይታል ዝባልግ። ቆይ ዳኒም የብሩኬን ነገር ሃይሚ ፊት ለማውጣት ሶስናም የሃይሚን ነገር ብሩክ ፊት ለማውጣት በዚህ ደረጃ እየተጣደፉ ያሉት ለምንድን ነው? ማለት ይህንን ነገር ለምን ሃይሚና ብሩኬ እያስተዋላችሁት እንዳልሆነ በጣም ይገርመኛል። እንኳን እናንተ የጉዳዩ ባለቤቶች እኛ ራሱ እኮ እዚህ ቁጭ ብለን እያስተዋልነው ነው እኮ። ወይስ ከጀርባ ማለት እናንተ ብቻ የምታውቁት እኛም ማናውቀው ነገር አለ? ቆይ ወንዶቹን ዝም ስንል በሴቶቹ ብሰው ቁጭ ማለት ነው። ተመልከቱ ማለት ነው። ሲጀመር አዳምጦ እኔ ነው እንደዚህ መታወሪ ስራችን ያልሽ ነው አማርኛ ተመልከቷቸው እነሱ ማርያም ሱስ አጥሙሻለሁ። ልቀቀኝ። ሃይሚ አንቺ በእናትሽ ስህተት እየሰራሽ ነው። ለምን አርፈሽ ቁጣጥኝ? እኔ በጣም እኮ የሚገርመኝ ማለት ነው ልጅነትም በለው አለመብሰልም በለው መሃላቸው ያሉት እስስቶችን አለማወቅም በለው እነዚህን ሁለት ልጆች እንደዛ ፍቅር የነበሩ ልጆች እንዲህ ደረጃ ያደረሳቸው የእውነት ያቸው የተፈጠረችው ነገር ነሽ? ግን ማለት እንደዛ ብላችሁ ነው የምታስቡት? አይመስለኝም። ምክንያቱም አንዳንድ ሰዎች ሰሞኑን ሶሻል ሚዲያ ላይ በደንብ አድርጌ እያየዋችሁ ነው። ብሩኬን፣ እኔን፣ ሃይሚን በቃ ማትሉት ነገር የለም ማለት ይገርመኛል። እኔ አይወላችሁ አንዳንዴ መቼስ ከእናንተ በላይ ውድ ቤተሰብ የሚያቀኝ ሰው የለም። እኔ እገሌ እንደዚህ ይለኛል፣ እገሌ ይከፋዋል፣ እገሌ ይቀየመኛል ማለት ማን ምን ይላል ብዬ ልቤ ላይ የተሰማችኝን ነገር ከመናገር ወደ ኋላ እንደማለል አስረግጣችሁ ታቆኛላችሁ። ስለ ራሴ እንዲህ ብዬ፣ ስለ ብሩክ እንዲህ ብዬ፣ ስለ ሃይሚ እንዲህ ብዬ እማብራራው ነገር የለም። ምክንያቱም የምታዩት ነገር ነው። እኛ አናብራራም ራሳችንን። ስራችን እንዲህ ወሬያችን ዝም ብሎ ይሄ የምንናገረው ነገር ሳይሆን ተግባራችን ሊያሳያችሁ ሊነግራችሁ ይገባል። አንዳንድ ወዳጅ መስላችሁ በነ ብሩክ በነ ሃይሚ በዚህ ቤት ውስጥም ተሰግስጋችሁ ያላችሁ ሰዎች አንድ ነገር ደስ ይበላችሁ ልንገራችሁ። ብሩኬም የሃይሚ ሃይሚዬም የብሩኬ ብቻና ብቻ ናቸው። እቺን ነገር በእናታችሁ እየቆረጣችሁ ላኩት። በየሶሻል ሚዲያው ቲክቶክ ላይ የምትለቁ የምትፖስቱ ቪዲዮዎችን እየቆራረጣችሁ ዛሬ ስራችሁን አያለሁ። ይኸውላችሁ በደንብ አስረግጬ ልንገራችሁ፣ ደስ ይበላችሁ ማለት ነው። የፈለገ ነገር ይፈጠር መሃላቸው በጣም ብዙ ነገር አሳልፈው የመጡ ልጆች ናቸው። እሺ ዛሬ ላይ መሃላቸው የገቡባቸውን ሰዎች አለመረዳትና ልጅነት ይዟቸው ነው እንጂ ወደድሽም ጠላሽም እየተነሳሽ ትፈርጫታለሽ እንጂ ብሩኬም የሃይሚ ሃይሚዬም የብሩኬ ብቻ ናቸው። ታርቀው ደግሞ እኔን ማየት የምትፈልጉ በእነሱ የሰላምና የፍቅር ቪዲዮ በጣም በቅርቡ እመጣላችኋለሁ። በዚህ ሐሳቤ የምትስማሙ ደግሞ የቻናሌ ቤተሰቦች አዳዲሶችም ጭምር የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ጻፉላቸው፣ ላኩላቸው የቆረጣችሁ የብሩኬም የሃይሚም ወዳጆች የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና
የማሳያችሁ ወሳኝ ቪዲዮ አለኝ። ኧረ በእናትህ ይዛት ኧረ በእናትህ ምን አይነት ጣጣን ይዘህ የመጣው በእናትህ እኛ እንሄድላቸዋለን። እዚህ ጋር ሁላችሁም መመልከት ያለባችሁ አንድ ነገር አለ። ብሩክ ሃይሚ ማንን ነው ይዞ መሄድ የነበረበት? ማለት ለማን ነው ራሳችሁን እያጋለጣችሁ ያላችሁት? ለምንድን ነው እንደ በሰለ ሰው ቆም ብላችሁ ልጅነትን ወደዛ ረገፍ አድርጋችሁ ትታችሁ ለምንድን ነው ቆም ብላችሁ ስለራሳችሁና ስለሚመለከታችሁ ነገር የማታስቡት የማታወሩት? ማንን ነው ይዞ መሄድ የነበረበት? ብሩክ ሶስናን፣ ዳኒ ሃይሚን? እውነት እንደዛ ነው የምታስቡት? ውድ ቤተሰቦች እኔ ከናንተ አላቅም። በጣም ብዙ ህይወት እያያችሁ በጣም ብዙ ህይወት ያሳለፋችሁ ትልልቅ የቻናሌ ቤተሰቦች እንዳላችሁ አውቃለሁ። እባካችሁን እውነቱን እናንተ መስክሩ። በቃ ኮሜንት ላይ ሁሉንም ሜንሽን አድርጌያቸው ስለምለቀው ስሜታችሁን፣ ሐሳባችሁን ያዩታል፣ ያነቡታል። ጻፉላቸው። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ በጨረቃ ፋሚሊ ውስጥ እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ ትላንትና ለመጨረሻ ጊዜ ብለን ያሰብነው ጸብ ዛሬም ተባብሶ ቀጥሎ ቪዲዮ ተልኮልኛል። ለማንኛውም ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደዚህ በቪዲዮ እያየሁኝ ሐሳብና አስተያየቴን እንደተለመደው ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀምጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን ነክታችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን የዩቲዩብ ቻናሌን እየገባችሁ ቤተሰብ እንድትሆኑና በዩቲዩብ ገንዘብ ከመስራት ጀምሮ እንዲሁም በጣም ጠቃሚ ክፍያዎችን በዩቲዩብ ማግኘት የምትችሉበትን ዘዴ ከጀማሪ አንስቶ ብቁ እስከምትሆኑ ድረስ ያስተማርኩበት እኔው ራሴ በቪዲዮ እየመጣሁኝ ማለት ነው። የዩቲዩብ ቪዲዮ የኮሜንቱ የመጀመሪያ ስር አስቀምጬላችኋለሁ ሊንኩን። ከዚህ ቪዲዮ በኋላ እዛ እንገናኛለን ማለት ነው። በዚሁ ሳልነግራችሁ ማለፍ የማልፈልገው ነገር ከሰሞኑ ሶሻል ሚዲያ ላይ እየሰማችሁት ስላለው ነገር በኔም በሃይሚም በብሩኬ ዙሪያ ማለት ነው በዚህ ቪዲዮ በዝርዝር የማወራው ነገር አለ። ለማንኛውም ብዙ ወሬ ሳላበዛ በቀጥታ ወደ ዛሬው ቪዲዮ ልለፍ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። እውነት ስላየኋት በጣም ደስ ብሎኛል። በጣም ብዙ ጊዜ አይደለ ራሷ እንደዚህ ማይኩን ይዛ ሰላም እንዴት ናችሁ ብላ ሰላም ብላን ምናምን እነሱም ደህና እንደሆኑ ነገራን ቪዲዮ ከጀመረች በጣም ቆይታ ነበረ። ስላየሁሽ በጣም ደስ ብሎኛል። ደህና እንደሆንሽ መቼስ እርግጠኛ ነኝ። ምክንያቱም ሁላችንንም የሚጠብቅ አንድ ፈጣሪ በዙፋኑ ላይ እስካለ ድረስ ደህና ትሆናላችሁ ብዬ አስባለሁ። ሁላችሁም እገሌን ይጠላል፣ ለገሌ ይወግናል፣ እገሌን እንደዚህ ይላሉ አንዳንድ ሰዎች። ልቦና ይስጣቸው ብዬ ከማለፍ ውጭ ምንም የምለው ነገር የለም ውድ ቤተሰቦች። ምክንያቱም ታቁኛላችሁ፣ እኔ ልቤንም ታቁታላችሁ። እኔ ልቤ የተሰማውን ነገር ወደ አፌ ከማምጣት ወደኋላ ማልል ልጅ ነኝ። ምንም ነገር ማስቀረው ነገር እንደሌለ ታውቃላችሁ። ኢቭን እገሌ ደስ ይለዋል፣ እገሌ ይከፋዋል፣ እገሌ እንደዚህ ይሆናል ብዬ ምንም ነገር ማስቀር ልጅ እንዳልሆንኩኝ ታውቃላችሁ። ስለ ራሴ እንዲህ ብዬ ማስረዳት አልወድም። ነገር ግን ሰሞኑን እያየሁት ያለሁት ነገር በጣም እያሰቀኝ ስለሆነ ነው። ልቦና ይስጣችሁ። ዛሬ ግን መጥቻለሁ። የመጣሁትም ደግሞ ግዴታ መምጣት ስላለብኝና በእኔ ምክንያት የተፈጠሩ ነገሮች ካሉ እነሱን ለማስተካከል። ምክንያቱም የትኛውም ሰው ማንም ሰው እንደፈለገ ጥፋቱን ካጠፋ በኋላ የፈለገውን ከሰራ በኋላ ማንም ሰው እኔ ላይ እንዲያላክክ አልፈልግምና ቆይ በእኔ ምክንያት የጠፉ ነገሮች ካሉ ላስተካክል ነው ያለችው። አንድ ጥያቄ ልትመልሱልኝ ያላችሁ ውድ ቤተሰቦቼ፣ ለዚህ ሁሉ ነገር መፈጠርና ለዚህ ሁሉ ነገር መካረር ዋናውን ድርሻ የምትወስደው ሃይሚ ናት ማለት? እስቲ ወገንክ ስትሉ ወይም ደግሞ ለአንድ ሰው ብቻ ወግነህ አንደኛውን እንትን እያልክ ነው የምትሉ ሰዎች ይህን ጥያቄ መልሱልኝ እስቲ። እራሷን ጥፋተኛ አድርጋ መጣችል። ይኸው እንግዲህ
ሰው ማለት እንደዚህ ነው። እሺ ራሷን ጥፋተኛ አድርጋ ለተፈጠረው ነገር ሁሉ የኔ እጅ ካለበት ነገሮችን ላስረዳና ነገሮችን ላጠራ ላስተካክል መጥቻለሁ እያለች ነው። ታዲያ አልገባኝም ልትሉ የፈለጋችሁት ነገር ማለት ነው። ሲጀመር እንደዚህ የምትሉት ሰዎች ሐሳባችሁ፣ ዓላማችሁ፣ ከጀርባችሁ ያለው ነገር በጣም ይገባኛል። እንተዋወቃለን እኔና እናንተ። እኔ ማለት በጣም የሚያሳዝኑኝ እናንተን የሚከተሉና ሃይሚን፣ ብሩኬን፣ እኔን ሳይቀር አንድ ላይ ጨፍልቀው የሚሳደቡ ሰዎች በጣም 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 ይገርሙኛል። ትገርሙኛላችሁ። አንዳንዶች እንደውም እኔ ቤት ራሱ በኮሜንት ማለት ኮሜንት ላይ በደንብ ማቃችሁ የምትሳተፉ ብሩኬና ሃይሚን የምትወዷቸው የኔን ሐሳብ ልትሰሙ በተከታታይና በተደጋጋሚ የምትመጡ ሰዎች ናችሁ። እዛ ቦታ ላይ እያዩአችሁ ያለሁትና ታሳዝኑኛላችሁ። እሺ በጣም ታቁኛላችሁ። እኔን ማለት ከኔ በላይ በደንብ አድርጋችሁ ታቁኛላችሁ። ከጀርባዬ ምንም ማስቀረው ነገር እንደሌለ ፊት ለፊት አምጥቼ ሁሉንም ነገር የምናገር ሰው እንደሆንኩኝ እያወቃችሁ ነው። በኮሜንት በውስጥ መስመር በየቲክቶኩ በየኢንስታግራሞቼ በየቴሌግራሜ ምናምን እባክህን በቃ ብሩኬንም ማለት ጥፋተኛ ነው እያልክ እንትን አትበል ትሉኝ። እኔ ብሩኬ ጥፋተኛ ነው አላልኩኝም። ብሩኬ እያደረገ ያለው ነገር ይቅርታ የጠየቀበት ያለው መንገድ ትክክል አይደለም ነው እያልኩ ያለሁት። ለማንኛውም ብዙ አላስረዳ ይሄን ነገር፣ ምክንያቱም እውነቱን የሚያውቁ የቻናሌ ቤተሰቦች አገናዛቢዎቹና አሰላሳዮቹ እነሱ ይበቁኛል። እናንተ ብትወጡም ምንም ብትመጡም ምንም ስለማይጠቅመኝ እንደፈለጋችሁ። ለማንኛውም ዳኒ መጥቷል። ሃይሚ ዛሬ የመጣችበት ዋናው ምክንያት ሶስናንና ዳኒን ለብቻቸው ጠርታ እንግዲህ አስታርቃቸዋለሁ ነው ያለችው። ይሄንንም ተከትሎ ዳኒ ቀድሞ መጥቷል፣ ሶስና ከመምጣቷ በፊት ማለት ነው። ምን እንደሚፈጠር እስቲ አብረን እንመልከት። አሁን የጠራው ለምንድን ታውቃለህ? እሺ ማለት ሊያናድድ እንደሚችል አውቃለሁ፣ ግን ሶሲን ጠርቻታለሁ። ያ ልክ ናት አይደለም ዳኒ? የምሬን ነው። አይ በእግዚአብሔር ማለት እንድትናደድ እኔ አሁን አንቺን ክፉ ነገር መናገር አይፈቅድልኝም። ምንም ብታደርጊ ክፉ ነገር አንቺ መናገር አልፈልግም። ያ ክፉ ነገርም መናገር የለብህም፣ ምክንያቱም በሃይሚ መፍረድ የለብህም። ሃይሚ እንደ ሶስና አይደለችማ። ምክንያቱም ሃይሚ እንደ ሶስና ብትሆን ኖሮ መሀል ላይ ገብታ አንተና እሷ እንድትባሉና እንድትጣሉ ልክ ሃይሚና ብሩክ ላይ እንዳደረገችው ማድረግ ትችል ነበረ። ነገር ግን ምን ያክል ልቧ ንጹህ እንደሆነ ተመልከቱ በእናታችሁ። እኔ እሆን እንዴ ለነዚህ ልጆች መለየትና ለነዚህ ልጆች መጣላት ኃላፊነቱን መውሰድ ካለብኝ ልውሰድና ላስታርቃቸው ብላ ነው የመጣችሁ ማለት ልቧን እያያችሁት ነው። እና ለዚህች አሁን ጥብቅና አይደለም ምንስ ቢቆም ማለት ይቆጫል ማለት ስህተት ነው። እባካችሁን እንደው ውድ ቤተሰቦቼ አርሙኝ። ስለ ብሩክም ስለ ሱሲም የደረስኩበት ነገር አለ። ራሴ ማለት ሲደርስ እነግርሻለሁ። እዚህ ጋር አሁን ማውራት አልፈልግም። ሰዓቱ ሲደርስ እነግርሻለሁ። እነሱ ሆን ብለው አንድ ላይ ነው ያሉት ማለት ነው። ቆይ እዚህ መሀል ላይ መግባት አለብኝ። ሃይሚዬ ብሩኬ ልለምናችሁ ማለት አቃለሁኝ። በጣም በጣም ብዙ ነገር እየተባልን ነው ሶስታችንም፣ እኔም ሃይሚም ብሩኬም በጣም ብዙ ነገር እየተባልን ነው ሰሞኑን ሶሻል ሚዲያ ላይ። አንድ ነገር ግን ልለምናችሁ፣ እኔ የሰው ወሬ አትስሙ። መሃላችሁ ያሉ ሰዎችን እባካችሁን አጥሩ። እነማን ናቸው? ለኛ ምን ያህል ድረስ ሊያስቡና ምን ያህል ድረስ እነዚህ ልጆች እኮ ትላንትና ከትላንትና ወዲያ ነው የምታውቋቸው እኮ። እሺ ማለት የፈለገ ለእናንተ የሚያስቡ ሰዎች ይሁኑ፣ የፈለገ ለእናንተ የሚቆረቆሩ የሚሞቱላችሁ ሰዎች ይሁኑ። እንዴት ግን ማለት በፍቅራችሁ መሃል ሌላ ሰው ገብቶ የዚህን ያህል ደረጃ ሚስጥር አወጣለሁ፣ ነገሮችን ሁሉ እናገራለሁ፣ ያቺ ለብሩክ ያቀለታለሁ፣ ይሄ ደግሞ ለዚህ ለሃይሚ ያቀላታለሁ ማለት የእውነት ለምንድን ነው እንደዚህ የምታስገቡትና ራሳችሁም ተወቅሳችሁ እኔ ደግሞ እናንተን ባጠፋችሁት ነገር ሰውቅስ እኔም እንድወቀስ ለምንድን ነው የምታደርጉኝ? ሁሌ ልጅነት እኮ የለም ማለት ሁሌ ህፃንነት የለም። አንዳንዴ በቃ በሰል ብለን እንደ ትልቅ ሰው እንደ አዋቂ የምናስብበት ሰዓት ይመጣል እኮ። መቼስ ሁላችንም ልጅ ሆነን አንቀርም አይደል? የሚያወሩላችሁን ነገር በጠቅላላ ስሙ እንጂ አታዳምጡ ማለት መስማት አንድ ነገር ነው። ማዳመጥና ወደ ተግባር መለወጥ ራስን መበጥበጥ በእነሱ ወሬ አስፈላጊ አይደለም።
በዚህ ሐሳቤ ተስማማላችሁ? ውድ ቤተሰቦች ንገሯቸው። አንተ ዝም ብለህ ተመልከቱ፣ ተመልከቱ። አፍህን አትክፈት። ወይኔ ጉዴ ፈላ። አማርኛ አይገባም እንዴ? ስነ ስርዓት ያዘሽ። ምንም አታመጣ፣ ምንም አትፍጣ ምናምን አትበል። ተረጋጋ። ምንድነው ብልግና ነገር ነው? ዝባልግ አይታል ስራህ ነው፣ ስራህ ነው። አያ ደበራ አይታል ዝባልግ። ቆይ ዳኒም የብሩኬን ነገር ሃይሚ ፊት ለማውጣት ሶስናም የሃይሚን ነገር ብሩክ ፊት ለማውጣት በዚህ ደረጃ እየተጣደፉ ያሉት ለምንድን ነው? ማለት ይህንን ነገር ለምን ሃይሚና ብሩኬ እያስተዋላችሁት እንዳልሆነ በጣም ይገርመኛል። እንኳን እናንተ የጉዳዩ ባለቤቶች እኛ ራሱ እኮ እዚህ ቁጭ ብለን እያስተዋልነው ነው እኮ። ወይስ ከጀርባ ማለት እናንተ ብቻ የምታውቁት እኛ ማናውቀው ነገር አለ? ቆይ ተመልከቱ፣ አዳምጡ። እኔ ነው እንደዚህ መተዋሪ ስራትሽን ያክሱስ ነው አማርኛ ተመልከቷቸው እነሱ ማርያም ሱስ አስቀምሻለሁ። ልቀቀኝ። ሃይሚ አንቺ በእናትሽ ስህተት እየሰራሽ ነው። ለምን አርፈሽ ትታከኝ? እኔ በጣም እኮ የሚገርመኝ ማለት ነው ልጅነትም በለው አለመብሰልም በለው መሀላቸው ያሉት እስስቶችን አለማወቅም በለው እነዚህን ሁለት ልጆች እንደዛ ፍቅር የነበሩ ልጆች እንዲህ ደረጃ ያደረሳቸው የእውነት ያቸው የተፈጠረችው ነገር ነሽ? ግን ማለት እንደዛ ብላችሁ ነው የምታስቡት? አይመስለኝም። ምክንያቱም አንዳንድ ሰዎች ሰሞኑን ሶሻል ሚዲያ ላይ በደንብ አድርጌ እያየዋችሁ ነው። ብሩኬን፣ እኔን፣ ሃይሚን በቃ ማትሉት ነገር የለም ማለት ይገርመኛል። እኔ አይወላችሁ አንዳንዴ መቼስ ከእናንተ በላይ ውድ ቤተሰብ የሚያቀኝ ሰው የለም። እኔ እገሌ እንደዚህ ይለኛል፣ እገሌ ይከፋዋል፣ እገሌ ይቀየመኛል ማለት ማን ምን ይላል ብዬ ልቤ ላይ የተሰማችኝን ነገር ከመናገር ወደ ኋላ እንደማለል አስረግጣችሁ ታቆኛላችሁ። ስለ ራሴ እንዲህ ብዬ፣ ስለ ብሩክ እንዲህ ብዬ፣ ስለ ሃይሚ እንዲህ ብዬ እማብራራው ነገር የለም። ምክንያቱም የምታዩት ነገር ነው። እኛ አናብራራም ራሳችንን። ስራችን እንዲህ ወሬያችን ዝም ብሎ ይሄ የምንናገረው ነገር ሳይሆን ተግባራችን ሊያሳያችሁ ሊነግራችሁ ይገባል። አንዳንድ ወዳጅ መስላችሁ በነ ብሩክ በነ ሃይሚ በዚህ ቤት ውስጥም ተሰግስጋችሁ ያላችሁ ሰዎች አንድ ነገር ደስ ይበላችሁ ልንገራችሁ። ብሩኬም የሃይሚ ሃይሚዬም የብሩኬ ብቻና ብቻ ናቸው። እቺን ነገር በእናታችሁ እየቆረጣችሁ ላኩት። በየሶሻል ሚዲያው ቲክቶክ ላይ የምትለቁ የምትፖስቱ ቪዲዮዎችን እየቆራረጣችሁ ዛሬ ስራችሁን አያለው። ይኸውላችሁ በደንብ አስርግጬ ልንገራችሁ፣ ደስ ይበላችሁ ማለት ነው። የፈለገ ነገር ይፈጠር መሃላቸው በጣም ብዙ ነገር አሳልፈው የመጡ ልጆች ናቸው። እሺ ዛሬ ላይ መሃላቸው የገቡባቸውን ሰዎች አለመረዳትና ልጅነት ይዟቸው ነው እንጂ ወደድሽም ጠላሽም እየተነሳሽ ትፈርጫታለሽ እንጂ ብሩኬም የሃይሚ ሃይሚዬም የብሩኬ ብቻ ናቸው። ታርቀው ደግሞ እኔን ማየት የምትፈልጉ በእነሱ የሰላምና የፍቅር ቪዲዮ በጣም በቅርቡ እመጣላችኋለሁ። በዚህ ሐሳቤ የምትስማሙ ደግሞ የቻናሌ ቤተሰቦች አዳዲሶችም ጭምር የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ጻፉላቸው፣ ላኩላቸው እየቆረጣችሁ። ኧረ በእናትህ ይዛት ኧረ በእናትህ ምን አይነት ጣጣን ይዘህ የመጣው? በእናትህ እኛ እንሄድላቸዋለን። እዚህ ጋር ሁላችሁም መመልከት ያለባችሁ አንድ ነገር አለ። ብሩክ ሃይሚ ማንን ነው ይዞ መሄድ የነበረበት? ማለት ለማን ነው ራሳችሁን እያጋለጣችሁ ያላችሁት? ለምንድን ነው እንደ በሰለ ሰው ቆም ብላችሁ ልጅነትን ወደዛ ረገፍ አድርጋችሁ ትታችሁ ለምንድን ነው ቆም ብላችሁ ስለራሳችሁና ስለሚመለከታችሁ ነገር የማታስቡት የማታወሩት? ማንን ነው ይዘው መሄድ የነበረበት? ብሩክ ሶስናን፣ ዳኒ ሃይሚን? እውነት እንደዛ ነው የምታስቡት? ውድ ቤተሰቦች እኔ ከእናንተ አላቅም። በጣም ብዙ ህይወት እያያችሁ በጣም ብዙ ህይወት ያሳለፋችሁ ትልልቅ የቻናሌ ቤተሰቦች እንዳላችሁ አውቃለሁ። እባካችሁን
እውነቱን እናንተ መስክሩ። በቃ ኮሜንት ላይ ሁሉንም ሜንሽን አድርጌያቸው ስለምለቀው ስሜታችሁን፣ ሐሳባችሁን ያዩታል፣ ያነቡታል። ጻፉላቸው። ያ ጋይስ እንግዲህ የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው በሚያስደነግጠው ደንግጣችኋል፣ በሚያስቀው ስቃችኋል፣ በሚያሳዝነው አዝናችኋል ብዬ አስባለሁኝ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ቤተሰብ ያልሆናችሁ የዚህ ቻናል ቤተሰብ ለመሆን ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን መንካታችሁን እንዳትረሱ። ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ እጅግ በጣም ትልልቅ ትምህርቶችን ስለ ዩቲዩብ የማስተምርበት ከዩቲዩብ መጀመር አንስታችሁ በዩቲዩብ ክፍያ ጀመራችሁ ብቁ እስከምትሆኑ ድረስ እናም ደግሞ ጥሩ ክፍያዎችን ማግኘት እስከምትጀምሩበት ሰዓት ድረስ በተከታታይ ጥሩ ትምህርቶችን የማስተምርበትን የዩቲዩብ ቻናሌን የኮሜንቱ የመጀመሪያ ቦታ ላይ አስቀምጥላችኋለሁ። እየገባችሁ በዛም ቤተሰብ እየሆናችሁ ቅድም ከዚህ ቪዲዮ በኋላ ነበር ያልኩት። አሁን ቪዲዮዎቻችን ስለጨረሰን እዛ መጠበቃችሁ ይሆናል ማለት ነው። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።